የሰላም መቀየር እናቷን ያስደነገጠ። በጧት ተነስታ ተነሻ ዛሬ እኮ እሁድ ነው ቤተክርስቲያን እንሄድ ትላታለች። እንዲህ ሰላምዬ እውነት በየቀኑ ከአንቺ ጋር የማያቸው ለውጦች በጣም ደስ ይላሉ ትላታለች። ዛሬም አልተገኘም ማለትም አባባም የፈለጉት ነው፣ ነገር ግን ሊያገኙት አልቻሉ። በጣም ፈዘዋል። እናም ሀና እንዲህ አባዬ ምን ሆነ ነው? ዛሬ እኮ እሁድ ነው፣ ተነስ እንጂ ቤተክርስቲያን ሂድ። አይ አሲር ሳይኖር ምኑን ነው የሚሄደው እንዲህ አንተ እኮ እንደዚህ መሆን የለብህም። ምክንያቱም እኛ ሲደላን አይደለም ቤተ ክርስቲያን የምንሄደው። እናም ባይኖርስ እስከ ዛሬ ደግሞ ከሱ ጋር ነው እንደምትሄደው። በል ተነስ ትለዋለች። አባባ አሲር ስለጠፋባቸው በጣም ከፍቷቸዋል። እና ምናሴን ብዙ ጊዜ ትቆጣጠረዋለች እና ዛሬ ግን አልተነሳም። ቀስ ብላ በሩን ከፈተች እና ስታየው ተኝታል። እናም እንዴ ቆይ ለምንድነው ትምህርት ቤት ያልሄደው ትልና ምናሴን ትቀሰቅሰዋለች። ሰላምታ ከተለዋወጡ በኋላ ምን ነው ሀንዬ በሰላም ነው ይላታል ምናሴ። አይ ሰላም ነው እነትዬ ቤተክርስቲያን ስለሄዱ እረስተው እንደው ብዬ ልቀሰቅስ ነበረ ይላል። ረስተውኝ አይደለም መሄድ ስላልፈለግኩ ነው። እንዴ ለምን ምን ሆነ ነው አመመህ እንዴ ትላለች ሀና። በጣም ደነገጠች። እረ ሀንዬ አላመመኝም። ታዲያ ለምን ቀረ ቤተክርስቲያን ትላለች። ማታ ፊልም እያየው አምሽቼ ነበር እናም ቶሎ ስላልተኘው በጣም ደከመኝ ለዛ ነው የቀረሁት ይላታል። እንደሱ ከሆነ እሺ፣ ግን ደግሞ ፈጣሪን ስንበረታ ብቻ የምንፈልገው አምላክ ሊሆን አይገባም ትለዋለች። አዎ በጣም ትክክል ነሽ፣ ነገር ግን ደግሞ ሰው አይደለው ያው ከሰው ደግሞ ስህተት አይጠፋም። ብትሆንም እንዳንተ አይነት ጎበዝና ጥሩ ሰው አላየውም ትለዋለች። ምናሴም በጣም ይገርመውና እንዴ ሀና ቆይ ግን ዛሬ ቁርስ አድንቆት ነው እንዴ ይላታል። እናም አንተ ቀልድ፣ እኔ እኮ ግን እውነቴን እኮ ነው እየነገርኩ ያለሁት ምናሴ ትለዋለች። እና የሰው ልጅ በድክመት ውስጥ ካልታገኘ ድረስ ጠንካራ ሆኖ የሚታየው አይከብደውም ብዬ አስባለሁ ይላታል። አልገባኝም፣ ታውቂዋለሽ እኮ ማለት ደግሞ ያላነሰውብሽ ልብሽን ሰብሮት ስለሄደ መቀስቀስ ስላልፈለግኩ ነው ይላታል። እያልክ ነው ምናሴ? ስለ ማን ነው ቆይ የምታወራው? ስለዛ ከይሲ ስለ አሮን ነዋ። አሮን እንግዲህ ሀናን ብር እሰጥሻለሁ ብሏት ተስፋ አድርጋ፣ ነገር ግን አግቢኝ ወይንም ደግሞ አብረሽኝ ደሪ ስላላትኝ በዛ ምክንያት ምናሴ ጓደኛዬ አይደለህም፣ ሁለተኛ ቤታችን እንዳመጣ ብሎ አባሮታል። እናም ጭራሽም አይነጋገሩም። ቆይ አሮን እዚህ ጋ አሁን ምን አመጣው ትለዋለች። በህይወትሽ አንድ እርዳታ አንድ ሰውን ጠይቀሽ ይሄም ሳይሳካልሽ ቀረ። እሱም ደግሞ የሆነው በእኔ ምክንያት ነው ይላታል። እንዲህ ምናሴ ቆይ እስከ ዛሬ በዚህ ምክንያት ራስን እየወቀስክ ነው እንዴ ብላ እሷም በጣም ይገርማታል። አና እውነት እንደዚህም ሆኖ ጸጸቱ በበረደልኝ እኔ ነኝ እኮ እዚህ ውስጥ ያስገባውሽ፣ ይርዳሽ ብዬ እኔ ባልልሽ ኑሮ እዚህ ሁሉ ችግር ውስጥ ባላስገባውሽ ነበር ይላታል። ምናሴ አሁን ለምን አነሳው ትለዋለች። አይ ሀና አንቺ ነሻ ጠንካራነት ስትይ ነው በህይወቴ እንደ ሀሮን በጣም ወደው ነው እንዲሁም ደግሞ የማከብረው ሰው አልነበረም፣ አሁን ግን በጣም ነው የጠላሁት ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ። ምት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ሼር ላይክ ማድረጋችሁን አትርሱ። ጆሮ እስካሁን ድረስ እንደጠፋ ነው፣ አልተገኘም ማለት ነው። እንዲሁም አባባ በጣም እየፈለጉ ነው፣ እንዲሁም ደብሯቸዋል። ቤተክርስቲያንም ሆነ የትም ቦታ ሲሄዱ አብሯቸው ስለሚሄድ፣ ዛሬ ግን እሱ ስለሌለ በጣም ደብሯቸዋል ማለት ነው። የት ሄዶ ነው እያሉ ፍቅርም ሀናን ለማግኘት ተቀጣጥራ ነበር። ሀና ግን ስራ ማለትም ረፈደብኝ ስላለች ሀናም ወደ ስራው ሄዳለች። አሁን ሲገናኙ ይህም ሁሉ ነገር ስትነግራት ምን ይሰማል የሚለውን የምነግራችሁ ይሆናል። እኮ የሚመስለኝ እኔ ሀሮን በጣም ቅንና መልካም ሰው ነበር ይመስለኝ። ነገር ግን ቅንነቱ በሴት እስከሚፈተን ድረስ ነበረ። በቃ ምንም ነገር አይምሰልህ፣ ሁሉንም ነገር እርሰው ተወው፣ ይሄ ያለፈ ነገር ነው። ይልቅስ ተነስና ቁርስ እንድትበላ እኔም ቁርስ ላቅርብልህ፣ አንተም ታጠብ ብለው ሀናም ተነስታ ትሄዳለች። ኤልያስ ከደሴ አዲስ አበባ መጥተዋል። እናም ለሀና ደውሎላትኝ ሀናም ኤልያስ ሰላም እንዴት ነህ ደህና ነህ ካለች በኋላ ትንሽ ቆይቼ ልደውልልህ ሀንዬ እኔ እኮ አዲስ አበባ መጥቻለሁ ይላታል። እንዲህ እና ላምንም እየቀለድክ ነው ትለዋለች። አዎ መጥቻለሁ ይላታል። ኤልያስ እንግዲህ ሀናን ያፈቅራታል። የሀና ግን
እንደሚያፈቅራት አልነገራትም። እንዴት መጣህ? እኔ አላምንም። እውነት የምሬን ነው ሀና። ቆይ እሺ እንዴት መጣህ? በቃ ናፈቅሽኝ መጣሁኝ ይላታል። እና አሁን ታዲያ የት ነው ያለው ትለዋለች። ከታሬ ጋር ቢሮ አካባቢ ነኝ ያለሁት ይላታል። እሺ በቃ ቤተክርስቲያን አካባቢ ነኝ መጣሁኝ ትለዋለች ሀና። ኤልያስ ስለመጣ ከፍቷታል። ክርስቲያን አካባቢ ነኝ አለችኝ ታሬ። እንዴት በአሁኑ ሰዓት እኮ ሀና ስራ ነች። ምን እንጃ ብቻ እሷ እየመጣች ነው። ሰውዬ በል አረጋገው ይለዋል። አሁን እኔ ወደ እሷ ልሂድ ወዳለችበት ይላል። ኢላ ግን ቆይ ኃይለኛ ውስጥ ነሽ መሰል ይላታል። ታሬ ትቀልዳለህ አይደለ? ባይሆን ቢሮ ጠብቀኝ እመጣለሁ ብሎት ጥሎት ይሄዳል። እና ወይዘሮ ሜላትም ከቤተ ክርስቲያን ይመለሳሉ። አሁን ላይ ሰላም በጣም ስለተስተካከለች ጭራሽን ከድሮ አስቸጋሪነቷ አልፋ አሁን ላይ ግን እናቷን በጠዋት ቀስቅሳ ተነሽ ዛሬ እኮ እሁድ ነው ቤተ ክርስቲያን መሄድ አለብን እያለቻት እናቷን በጣም ትገረማለች። እውነት ሰላምዬ በየቀኑ ያንቺ ለውጥ የማየው ነገር በጣም እያስገረመኝ ነው ትላታለች። እናም ከቤተ ክርስቲያን ተመልሰው እየመጡ ነው። ቤተሰቦቹ ከቤተ ክርስቲያን ሲመጡ ተነስቶ ምግብ እየሰራ ነው እና ሴቷ ሀና ትላለች። አይሻልሽም ሴቷ ምናሴ ይላታል። ምን ያረክ ነው እስኪ ገምች ይላታል። ሰላምና ምናሴ አስገመተኝ። ምናሴ ለምን አንተ አትነግረኝም? እውነት ሰላምዬ ትፈነጂ እንደው አይሻለሁ እንጂ ምን እንደምሰራ አልነግርሽም ይላታል። ግን የምር ምን እየሰራ ነው ትለዋለች። እያየሽኝ አይደል ምግብ እኮ እየሰራው ነው ይላታል። እናም ወይዘሮ ሜላት ትመጣለች። ቆይ ግን አንቺ ወረኛ እዚህ ምን እያረግሽ ነው? እርቦኛል ብለሽ ነበር አይደል ነይ እንጂ ትላታለች። ወይዘሮ ሜላትም አንተ ደግሞ ምን እያረግ ነው ትለዋለች። እናም ቆይ ማየ ምን እንደምሰራ እያያችሁ ቆይ ግን ለምን ትጠይቁኛላችሁ? ሀና የትዳ ነው አንተ እንደዚህ የምትሰራው ትለዋለች። እናም ሀና አሁን ስልክ ተደውሎላት አሁን ወጣች። ቆይ ስራታ ነው እንደምትሄደው ትላለች። ቆይ ምን ችግር አለው ይላታል። ምን ችግር አለው ማለት ምን ማለት ነው? ለምንድን ነው አንተ ቆይ የእሷን ስራ የምትሰራው ብላ በጣም ትቆጣለች። ደግሞ ምን የሚሉት ጥጋብ ነው ትላለች። ኧረ